አበባ ከተማ እስከ ከነ ገባሮቹ ከነ ምንጮቹ ጭምር ሲቆጠር ወደ 76 አካባቢ ይሆናል። እነኚህ ወንዞች ተጠረቃቅመው ትልቅ ሁለት ወንዝ ሆኖ ነው ከአዲስ አበባ የሚወጡት። ወንዞቹ መጀመሪያ አካባቢ ለከተማ መመስረት የራሳቸው አስተዋጽኦ ነበራቸው፣ ሀብት ስለሆኑ ማለት ነው። ከተማው ከተመሰረተና ኢንዱስትሪ መስፋፋት ሰው መብዛት ከጀመረ ከተሜነት በጣም እየሰፋ ሲመጣ ያልታከመ ንጹህ ያልሆነ በጣም ከፍተኛ የብክለት አቅም ያለው ፈሳሽ ቆሻሻ እሱ ብቻ አይደለም፣ ጠጣር ቆሻሾች የተለያዩ በቃ ወንዙን ሊጎዱ የሚችሉ ከየአካባቢው ከግራ ቀኝ የሚወረወሩባቸው ነበሩ። ብዙ ብቻ ቆጥረን ማንደርስበት ቆሻሻ ነው ሲጣልበት የነበረው። የአዲስ አበባ ከተማ በተፈጥሮ አቀማመጧ በተፈጥሮ ሀብቷ በይዘቷ ባላት አቀማመጥ ባላት የተፈጥሮ ሀብት የታደለች ናት። ይህም ማለት ነው ከላይ ሲታይ ተራሮች አሏት፣ ሸንተረሮች አሏት፣ ደን አለው። ከዛ ላይ የሚመነጩ በጣም ብዙ ምንጮች አሉ። እነሱ ናቸው ተሰባስበው በየደረጃው ወደ ታች በሚፈሱበት ጊዜ እየተገናኙ ወንዝ የሚፈጥሩት። ይሄንን ብዙ ከተሞች የላቸው። ወንዞቹ እንደ ሀብት አይተን እነኚህ ወንዞች ከተበከሉ የምናገኘው ጥቅም ይቀራል፣ ለምንም አገልግሎት አይውሉም የሚለው ነገር የግንዛቤ ችግር አለ። በዚህ ምክንያት አገልግሎት መስጠት አልቻሉም። እንኳን ቱሪስት መሳብ ቀርቶ በአካባቢው የሚኖረው ሕዝብ ራሱ አፍንጫውን ይዞ ለዓይንም ለሽታም እንዲሁ ለማየትም የማይመች ደረጃ ላይ ስለደረሱ ወደ ነበሩበት ለመመለስ ደግሞ የማልማትና በሕግ ወንዞቹን የማስተዳደር ዓላማ ይዞ ነው ከተማው እየተንቀሳቀሰ ያለው። በሕግ እንዲተዳደር ወንዞቹ የከተማችን ካቢኔ ሕግ አውጥቷል። ደንብ 180/2017 የወንዞቹን ሕጋዊ ከለላ እንዲያገኙና ማንኛውም ሰው ወንዙን የሚጎዳ ተግባር ሲፈጽም የሚቀጣበት አስተዳደራዊ ቅጣት ተጥሏል ማለት ነው።